የቻናል ዋን ቤተሰቦቻችን ቀዳሚኛ ፕሮግራማችን ጋር አብራችሁ ሆናችሁ ጥሩ ጊዜ ያሳለፋችሁ እንዳላችሁ እናምናለን። የተለያዩ ጉዳዮችን ይዟል እንደተለመደው ቀዳሚኛ። ቀጥሎ ደግሞ ወደ ወጌሻ ልንሄድ ነው። በዛሬው የወጌሻ ፕሮግራማችን አሁንም ስሜት ላይ ቆየት ልንል ፈልገናል። ከስሜታችን ሁሉ ደግሞ የትኛው ስሜት ብንል የንዴት፣ ቁጣ፣ ብስጭት እኔን ይመለከታል። ተናዳጅ አትመስልም እኮ ሰው አራቃውን ዞር አድርጎ ማይናደር ሰው የለም። ምንም ጥያቄ የለው። ጆቢናስ ከቃ ጋር ያያዘው ቃ የሚወረውሩ አይነት ተናዳጅ አይደለም ለነገሩ። ግን ሁሉም ሰው ይናደዳል። ቡጢ ምን አንጨብጣል የለውበትም እሱ። አሁን ጎልማሳ አስተውይ እንዲህ ብለው እኮ የሚያወሩ ረጋ እያልሽ ነው የምትሄጂው። ወደ ንዴት ከመግባታችን በፊት ግን በጣም የባለፈው ሳምንት ሾሽን ሰው ወዶልሻል። ቆንጆ ስለ ጉርብትና ያወራሽው በቃ ወቅታዊ ቆንጆ ነበር። ሁሉም ሰው የሚወደው ነገር ነው ከጉርብትና ያው ቸገር ያደረገን ነገር ስላለን ያነሳ ነው። የቻናል ዋን ቤተሰቦች ማህበራዊ ዩቲዩብ ገጻችን ላይ ገብታችሁ ባለፈው ሳምንት ስለ ጉርብትና የሰራ ነው በጣም ቆንጆ ፕሮግራም አለ። ወቅቱን ያማከለም ስለሆነ እንዲያዩት እንጋብዛለን። የዛሬው ደግሞ ንዴት ነው ያልሽ። ንዴት፣ ቁጣ፣ ብስጭት እንዲህ አይነት ሰው አጠገባችሁ ታውቃላችሁ ወይ? ራሳችሁም ተሰምቷችኋል ወይ? ምን ስለሆናችሁ ነው እየተቆጣችሁ ያላችሁት የሚለውን እስቲ የጠየቃችሁ ሙያተኛን ግን ለምላሹ እናዳምጥ። ስለዚህ ወጌሻን አይተን እንመለስ ይሻላል። አሁን አንዳንድ ጊዜ ሰዎች እኔ ስናደድ ሰው ማታለሁ እኔ ስናደድ ሳደባለሁ ብለው ወየው ነገር አደርጋለሁ ብለው እውቅና ይሰጡታል። ተነፋፊኛ ስትይ ነው ያስታወስኩት። የተነፋፊኛ ሁሉ መፈንዳት አለበት ወይ? ስለተናደድኩኝ ነው የመታሁሽ ብለው የሚሉ የትዳር አጋሮች ሊኖሩ ይችላሉ። ጥሎበት እንደው ፈጥሮበት እሱ ከዘር የወረሰው ነው። እሷ በቃ ከድሮም ከልጅነቷም ቁጡ ናት፣ ንዴት አያጣትም ተብለን ተገልጸን ሊሆን ይችላል። እኔ ማንም ሰው ተናድጄ የተናገርኩት የሚለውን ነገር የሆነ ቀን ያሰበው ነገር ነው ተናዶ የተናገረው ነው እንግዲህ ስነ ልቦና የሚለው ማለት ነው። እኔ የምለው ሳይሆን ማለት ነው። የደረጃው ነገርም ሲያነጋግረን እናያለን። አሁን የሆኑ ሰዎች እየተናደድኩ ነው ዞር በሉ ብለው እንደ ማስጠንቀቂያ ጭምር ይነግሩናል። ታክሲው ተበጥብጦ ፍርድ ቤት እንሂድ ምናምን ተባብለው ሰዎች ሲሄዱ አጋጥሞሽ ታይቀም? አረ ብዙ ቪዲዮ ራሱ አይተናል። ብዙ ጊዜ ሴቶች ሊናደዱ ይችላሉ። ንዴታችንን መቆጣጠር እንችላለን። ሰላም የቻናል ዋን ቤተሰቦቻችን፣ በቀዳሚኛ የመዝናኛ ፕሮግራማችን ላይ በጉጉት የምትጠብቁት ተወዳጁ ለስብራቶቻችን፣ ጉዳቶቻችን፣ ወለምታዎቻችን ጥገና ማድረግ የምንችልባቸው ሀሳቦችን የምናነሳበት ወጌሻ ፕሮግራማችን ተጀምሯል። ዛሬ በወጌሻ ፕሮግራማችን ከአንድ የስነ ልቦና ሙያተኛ ጋር ስለ ንዴት ልናወራ ነው። ንዴት ለእናንተ ምንድን ነው? እንደምናላችሁ የምንወዳችሁ ቤተሰቦቻችን፣ የቻናል ዋን ተወዳጁ ቀዳሚኛ የመዝናኛ ፕሮግራም በየመሃሉ ወጌሻ የተሰኘውን ተወዳጅ ሌላ ቆንጆ ጉዳይ የምናነሳበት የጋራ ጉዳዮቻችንን፣ ስብራቶቻችንን፣ ጉዳቶቻችንን የምንጠግንበት ከሙያተኛ ጋር አጠር ላለ ደቂቃ ጊዜ ወስደን የምንቆይበት ተጀምሯል። በወጌሻ ዛሬ ስለ ንዴት ልናነሳ ነው። ተናድጄ አላቅም እንደማትሉኝ እርግጠኛ ነኝ። ግን የንዴታችሁ ደረጃና ድግግሞሽ ምን ያክል ነው የሚለውን አተኩራችሁበት ታውቃላችሁ የሚለው ነው ወሳኙ ጥያቄ። እከሌ ንዴትና ቁጣ እንዲሁም ብስጭት አያጣውም ብላችሁ የምታሙት የቅርብ ሰው፣ ቤተሰብ፣ ወዳጅ፣ ዘመድ አስገርሟችሁ ሊሆን ይችላል። መፍትሄ ያለው ጉዳዩ ወይስ ደግሞ መፍትሄ የሌለው እንደው ስንወለድ አብሮን የመጣ ባህሪ ነው የሚለውም አንዱ ነገር ነው። ተያያዥ ጉዳዮችን ከራሷ ከሙያተኛዋ ልንሰማ እዚህ የዛሬ ተረኛ የወጌሻ እንግዳ ያደረግናት የስነ ልቦና ባለሙያ እንዲሁም አሰልጣኝ የሆነችው ረዴት ዳዲ ናት። ከእሷ ጋር ቆንጆ የወጌሻ ቆይታ እናደርጋለን። ረዴት ለቻናል ዋን የቴሌቪዥን ጣቢያችን የቀዳሚኛ ፕሮግራም የወጌሻ ተጋባዥ ስለሆንሽ ስለ ፍቃድሽ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ቲጂ፣ ደስ ብሎኛል። እንኳን ጋበዛችሁ፣ እንኳን ደህና ቆያችሁ። እኛም በጣም ደስተኞች ነን። ተመልካቾቻችን ደግሞ የበለጠ ቆንጆ ቆይታ
ይኖራቸዋል። የማይዘነጋ በህይወታቸው ላይ ጥሩ ምላሽ የሚያገኙበት ቆይታ ይሆናል የሚል መተማመን አለኝ። ስለዚህ ጅማሬያችን ንዴት ምንድነው ከሚለው ይሁን፣ ግን አስቀድመን ደግሞ እኛ ቀዝቀዝ ዝንበል። እሺ ቆንጆ ዲቶክስ ሆነ። እሺ አመሰግናለሁ። በጣም አሪፍ። ትክክለኛውን ነገር ማወቅ የምንችለው በእርግጠኝነት ምንድነው የሚለውን ነገር ማወቅ ስንችል ነው። ንዴት እንግዲህ ካሉ የሰዎች ከሚኖራቸው ስሜት ከምንላቸው ነገሮች መካከል አንዱ የሆነው ንዴት ብለን የምንጠራው ነው። እንግዲህ ደስታ እንዳለ ሁሉ ንዴት ደግሞ የሚባለው ስሜትም የሚፈጠር በሰዎች ውስጥ ያለ ስሜት ነው። ንዴት ማለት አንድን ነገር ስናይ ከሚሰማን ፍርሃት ከምን ኢንጀስቲስ ወይም ደግሞ ፍትህ አጥቻለሁ፣ ቪክቲም ሆኛለሁ፣ ተጎድቻለሁ ከሚሉ ስሜቶች የሚመነጭ ሀሳብ ነው ወይም ስሜት ነው ብለን ማለት እንችላለን። ስለዚህ አንድ ሰው ትሬትንድ ሲሆን፣ ሲፈራ፣ ሲበሳጭ፣ ትክክል ፌር ያልሆነ ነገር ተደርጎብኛል፣ ተጠቅቻለሁ ብሎ ሲል የሚሰማው ስሜትን ንዴት ብለን እንገልጸዋለን። ስለዚህ በተግባር ካየነው በኋላ የምንገልጸው ነገር ነው ማለት ነው ንዴት። በትክክል የሆኑ ክስተቶች ይኖራሉ። ለምሳሌ እንዳልኩትኝ ፍትህ ማጣት ሊሆን ይችላል፣ ወይም ደግሞ ሰዎች ባውንደሪ ወይም ደግሞ ገደቤን ሰዎች አልፈውታል ብለው ሲሉ፣ ተጠቅቻለሁ ብለው ሲሉ በውስጣቸው የሚፈጠረው ያ ስሜት ንዴት ብለን እንጠራዋለን ማለት ነው። ስንፈጠር ምናልባትም ወደዚህ ምድር ስንመጣ አብሮ የምንላበሰው ነገር ነው ወይስ ከጊዜ በኋላ የሚመጣ ነገር ነው? ምክንያቱም በጣም ብዙ ሰዎች የሚጋሩኝ ጥያቄ ይመስለኛል። ጥሎበት እንደው ፈጥሮበት እሱ ከዘር የወረሰው ነው፣ እሷ በቃ ከድሮም ከልጅነቷም ቁጡ ናት፣ ንዴት አያጣትም ተብለን ተገልጸን ሊሆን ይችላል። መቼ ነው የምንላበሰው? ንዴት ያው በውስጣችን ያሉ የኬሚካሎች ይኖራሉ። አሁን ለምሳሌ ንዴት ሲመጣ እሱ ኬሚካል ሪአክሽን አይምሯችን ውስጥ ወይም ጭንቅላታችን ውስጥ እሱ አንጎላችን ውስጥ ፕሮሰስ የሚደረግ የተለያዩ ኬሚካሎች ይኖራሉ። ስለዚህ የሚያናድደን ነገር ነው ከተፈጠርን በኋላ በኤክስፒሪየንስ ውስጥ የምናገኘው እንጂ አንገር የሚባለው ስሜት ወይም ደግሞ አንገር ሲፈጠር የሚሰጠውን ምላሽ ኢሞሽኑ ስሜት በውስጣችን እንዲፈጠር ኢምቦርን ነው። ግን ደግሞ ችግሩ ግን አብሮ የተፈጠረ አይደለም። ግን ምናልባት ሰዎች ደግሞ ተናዳጅ ነኝ፣ ቁጡ ነኝ የሚሉት ግን እሱ ትክክል ነው ብዬ አላስብም። ማንም ሰው ቁጡ፣ ተናዳጅ በተፈጥሮ አይሆንም። በተፈጥሮ የሚያገኘው አይደለም የሚሉት ነገር አይደለም። አሁን አንዳንድ ሰዎች የቅርብ ሰዎቻችን እኔ በቃ ባህሪዬ ነው ቁጡ ነኝ ታገሱኝ ሊሉና ሊያስጠነቅቁን ይችላሉ። አንዳንድ ጊዜ እንደውም አልፎ እንዴት ነው አንቺ የታገሹ ነገሩን ብለው ሁሉ ሊጠይቁሽ ይችላሉ። ይሄን ጉዳይ እኔ ልታገሰው አልቻልኩም የምትባይባቸውና ትዕግስተኛ ነን የሚሉ ሰዎች አንዳንድ ፈተና ያደርጋቸዋል። እንደው ደንዘዝ ያልኩ ስለሆንኩኝ ወይስ ምንድነው ብለን እንጠይቅ እንችላለን። ያው የየሰው የሚቆጣበት ወይም ደግሞ ያንን ስሜት የሚያስተናግድበት መንገድ የተለያየ ነው። ግን ደግሞ ቁጡ መሆን ኢምቦርን የሚመጣ አይደለም፣ ለርንድ ነው ወይም ደግሞ የምንማረው ነው። የምንማረው ግን መቼ ነው ብለን ስንል ከልጅነታችን ጀምሮ የምንማረው ነው። ምክንያቱም አብዛኛው ማንነታችን ወይም ስብዕነታችን የሚገነባው በልጅነት ወቅት ነው። ስለዚህ በልጅነት ወቅት ላይ ምናልባት ቁጡ ቤተሰብ፣ ቁጡ አሳዳጊ፣ ንዴቱን የሚገልጽ የተሰማውን ያንን ንዴት ልጆቹ ላይ የሚወጣ ቤተሰብ ውስጥ ካደግን፣ አካባቢ ውስጥ በምናድግበት ጊዜ እንደዚህ አይነት ሰዎችን እንደ ሞዴል እያደረግን እነሱ የሚያደርጉትን እያደረግን ከሆነ የምናድገው ቁጣ ለሚሰማን ስሜት ወይም ለሚሰማን ብስጭት ምላሽ የምንሰጥበት ትክክለኛ መንገድ ነው ብለን እንቀበለውና በቃ እኔ ተናዳጅ ነኝ ብለን እንላለን። ግን ደግሞ ይህንን ሌብል ማድረግ እኔ ተናዳጅ ነኝ ብሎ ማለት ነገርየውን አይቀይረውም። ወይም ደግሞ ሰዎችም ንዴታችንን ከተፈጥሮ ነው ባህሪ ነው ብለው ማለታቸው ማንንም ሰው የሚኮራበት ነገር አይደለም። ትዕግስተኛም ሰው በእርግጠኝነት የሚያናድደው ነገር ሳይኖር አይመስለኝም። ግን የሚያናድደውን ነገር በምን አይነት ብልሃት ማለፍ እንዳለበት ስለሚያውቅ ነው ብዬ አስባለሁ። የመቆጣጠሩ ደረጃ ነው የሚለያየው። በትክክል አንዳንድ ጊዜ ደግሞ ለምሳሌ የደረጃው ነገርም ሲያነጋግረን እናያለን። አሁን የሆኑ ሰዎች እየተናደድኩ ነው ዞር በሉ ብለው እንደ ማስጠንቀቂያ ጭምር ይነግሩናል። አንዳንድ ሰዎች ደግሞ በቃ እዛው ጋር ቅጽበቱን በሆነ ነገር ሲያሳዩን ንዴታቸውን አብዷል እንዴ ጤነኛ አይደለችም እንዴ ብለን ታዝበን እንሄዳለን። አደጋም ደግሞ ሲያጋጥም እናያለን። በትክክል አለው እውነት ነው ማለት ያው ሲታሰብ ግን
እንትን አይደለም። ይሄ ቤታችን ውስጥ እንዳሉ ስቶቮች እንዲመጣኑ እየጨመርን ምናምን የምንሄደው ነገር አይደለም። ያው ንዴቱን የሚያመጣው ኢንተርናል የሆነ ነገርም ሊሆን ይችላል። ለምሳሌ አሁን በሁለት መልኩ ነው እኛ በስነ ልቦና ውስጥ አሁን ንዴትን ልናይ የምንችለው። ሰው የመጀመሪያው ፍራስትሬሽን ወይም ደግሞ ፍርሃት የሚያመጣቸው ንዴቶች አሉ። እነዚህ ፍራስትሬሽኖች ከተለያየ ነገር ሊመጡ ይችላሉ። ገንዘብ ማጣት ፍርሃት ውስጥ ይከተናል አይደለ? ያሰብነው ፕላን ባሰብነው መንገድ ህይወታችን አለመሄዱ ፍርሃት ውስጥ ይከተናል። ስለዚህ እነዚህ ነገሮች ግን ፍራስትሬሽን ባለበት ሰዓት ላይ ወይም ፍርሃቱ እየተጠራቀመ ሲመጣ ይሄ ነገር ወደ ብስጭት፣ ንዴት እየሆነ ይመጣል ማለት ነው። ምናልባት ትክክል ናቸው ሰዎቹ የሚታገሱበት የራሳቸው የሆነ መጠን ይኖራቸዋል፣ ሌቭል ይኖራቸዋል። ግን እየጨመረ ቴምፐሩ እየጨመረ ሲመጣ ውስጣችን ይታወቀናል። ስለዚህ አንደኛው እሱ ነው የደረሰብን ነገር ያለው መጠን። ለምሳሌ የሆነ ቦታ ላይ የማታውቂው ሰው ድንገት ተነስቶ ቢሰድብሽ፣ መጥፎ ቃል ቢናገርሽ ያው መንገደኛ ነው ወይም ደግሞ ያገኘሽበት ቦታ ላይ ያገኘሽው ነገር ይወስነዋል። ግን በጣም የቅርብሽ ሰው የምትይው ሰው ግን ቢሰድብሽ ያ መንገደኛ እንደሰደብሽ አይደለም የምትናደጅ፣ ኢንቲሜሲ ስላለ። እንደውም ነጮቹ ይላሉ the one that gives you pleasure the one that gives you pain ይላሉ። ደስታን የሰጠሽ ሰው ነው ራሱ ህመምን የሚሰጥሽ። ስለዚህ ንዴቱ መጠኑ አንደኛ ያናደደን ጉዳይ፣ ሰውየው፣ ሰዎቹ እያንዳንዱ ነገር ላይ መሰረት ያደርጋል። አንዳንድ ጊዜ ደግሞ ቅድም እንዳለው ማንነት የሚሆንበት ጊዜ አለ። ማንነት የሚሆንበት ጊዜ ግን ሰዎቹ ካሳለፉት ህይወት አንጻር የተጠራቀመ ንዴት ይኖራቸዋል። ላይክ አንዳንድ ጊዜ ትራንስፖርት ላይ ምናምን ሰዎች በጣም ብረስታውት አድርገው የሆነ ምናልባት ታክሲ ሹፌሩ ይችላል እዚህ ጋር ተቀመጥ ምናምን በሚል ነገር ታክሲው ተበጥብጦ ፍርድ ቤት እንሂድ ምናምን ተባብለው ሰዎች ሲሄዱ አጋጥሞሽ ታይቀም? አረ ብዙ ቪዲዮ ራሱ አይተናል። እና አሁን የምር ይሄ ሰውዬ እዛ ጋር የተፈጠረው ክስተት ነው ወይ ያናደደው ብለን ብንል እንደ አንድ ሰው ስትለኪው በቃ ማለፍ ይችላል። ካልተመቸው ሌላ ትራንስፖርት ውስጥ መግባት ይችላል። ካልተመቸው በእግሩ ይችላል። የተለያዩ አማራጮች አሉት። ግን ሰውዬው ለምን በዚህ ያህል ልክ ተናደደ ሲባል ሰዎች በጣም የሚያናድዳቸው አንደኛው ስሜት አለመቻል፣ መፍትሄ መፍጠር አለመቻል፣ ማምጣት አለመቻል። ቀድሞውኑ በጣም ብዙ የሚያናድዱት ነገሮች ሊሆን ይችላል። ከሚስቱ ጋር ተጣልቶ ሊሆን ይችላል። ይሄ ሰው አለቃው ጮሆበት ሊሆን ይችላል። መክፈል ያቃቱት ክፍያዎች ሊኖረው ይችላል። ስለዚህ እሱ ንዴቶች እንዳለ ተጠራቅመው ግን ንዴታችንን የምናወጣበት ሰው ደግሞ እንፈልጋለን ነው። ስለዚህ ያንን የተነፋፊኛ አለ አይደለ? ልክ ገና በመርፌ ጠቅ ስታረጊው ድምፁ እንደሚጮኸው ስለዚህ በጊዜው ያላስተነፈስናቸው ንዴቶች ተጠራቅመው አንዳንድ ጊዜ በትክክለኛ ባልሆነ መንገድ ብረስት አውት ሊያደርጉ ይችላሉ፣ ከቁጥጥራችን ውጪ ሊወጡ ይችላሉና ንዴት የመጀመሪያው በትንሽ ነገሮች ልንናደድ እንችላለን። የተጠራቀሙ ንዴቶች ደግሞ አሉ ብለን እንላለን ማለት ነው። የተነፋፊኛ ስትይ ነው ያስታወስኩት። የተነፋፊኛ ሁሉ መፈንዳት አለበት ወይ የሚል ደግሞ ሌላ ነገር ይመጣል። ምክንያቱም አንዳንድ ጊዜ ያዝ አድርገው በሌላ መንገድ ነገሩ ማንንም ሳይጎዳ የሚያስተዳድሩ ሰዎች አሉ። ሌሎቻችን ደግሞ ይሄ ክህሎት ላይኖረን ይችላል። እንደ ነፃ ማውጫ ስሜት እናደርገዋለን። እሱ ተናደደ አይደለ? ሰበረ አንድ የሆነ ነገር ይሄን ብርጭቆ ወርውር ነው መስበር ይቻላል አይደል? ሲናደድ በቃ ወጣላት የራሱ ጉዳይ ጦስህን ይዞ ይሄድ ልንባባል እንችላለን። ስለዚህ በቃ እያፈነዳሁ ነው የምኖረው ማለት ነው። ልክማ አይደለም እሱ። አሁን አንዳንድ ጊዜ ሰዎች እኔ ስናደድ ሰው ማታለሁ፣ እኔ ስናደድ ሳደባለሁ ብለው ወይው ነገር አረጋለሁ ብለው እውቅና ይሰጡታል። ወይም ያንን ንዴት መናደዳቸውና ያንን ማረጋቸው ስለተናደዱ እንደሆነና ያንንም በዛ መልክ እንዳልሽውት እንጂ በዛ መልክ ማውጣታቸው ትክክል እንደሆነ ነው የሚያስቡት። እሱ ግን በሰዓቱ ሊረጋጉ ይችላሉ። ሜቢ እቃው ሲሰበር ኦር ያንን ሰው ብዙ ሰው ምን ይላል መሰለሽ፣ ሰው በጣም ሲናደድ ያናደደውን ሰው እንዲናደድ ሲያደርገው ሳቲስፋይድ ይሆናል፣ ይቀለዋል። እና እሱ ግን ትክክለኛ መንገድ አይደለም፣ ምን መክረው መንገድ አይደለም። ስለዚህ እንደዛ ከሚያደርጉ ይልቅ በትክክለኛ መንገድ ንዴታቸውን ማስተንፈስ ቢችሉና የተለያዩ ማስተንፈሻ መንገዶችን ቢያውቁ እንደ ባለሙያ ሪከመንድ እናደርጋለን፣ እንመክራለን። በዛ መልክ የተናደደውላ እቃ ሰብሮ ከሚጨርስ የቤቱን እቃ በትክክለኛ መንገድ እሱን ስሜት ማስተንፈስ ይቻላል። እንግዲህ ፊኛን እንዳልሽው በመርፌ ጠቅ አርገሽው ከፍተኛ ድምጽ አውጥቶ ሊተነፍስ ይችላል። ታግሰሽ ግን ቋጠሮ መፍታት ወይም ቀስ ብለሽ አየሩ እንዲወጣ ማድረግ ደግሞ ትችያለሽ ፊኛን ማለት ነው። ስለዚህ ብዙ ጊዜ ደግሞ ማየው አንድ ነገር
የፈለጉትን ነገር ካረጉ በኋላ በጣም ተናደድን ያሉ ሰዎች ጸጸት ደግሞ መልሰው ይመጣል። ሰዎችን አስቀይመሽ ሊሆን ይችላል፣ አደጋ ፈጥረሽ ይሆናል። ምን አለበት ያኔ በተረጋጋው ኖሮ ሊያስብሉ የሚችሉ ችግሮች ፈጥረሽ ሊሆን ይችላል። ግን መረጋጋቱን ደግሞ እንደ ክህሎት አያውቁት እነኚህ ሰዎች እንጂ እኮ የብዙ ሰዎች ምርጫ ነው አይደል መረጋጋት። ኦፍ ኮርስ እንግዲህ ንዴት ችግር የለውም፣ ሰው እንዲናደድ ነው ምን ፈቅደው መናደድ የሚባለውን። ግን መቼ ነው የምትናደደው? በምን ያህል መጠን ነው የምትናደደው? ማን ላይ ነው የምትናደደው? የመናደጃ ትክክለኛ ሰዓቱ ነው ወይ? ስለዚህ ንዴትን መግለጽ ችግር የለውም፣ ግን የተናደድንበትን የምንገልጽበት መንገድ ለማን ነው? the right time ትክክለኛው ጊዜ ነው ንዴትህን ለመግለጽ የተናደድከውን ነገር። እነሱ የሚሉት ነገሮች ላይ ግን መስራት አለብን፣ በትክክለኛው መንገድ ንዴታችንን ማኔጅ ለማድረግ ወይም ለማስተንፈስ ማለት ነው። ፍርድ የምንሰጥባቸው ነገሮች አሉ። አንዳንዴ ደግሞ በሆነ ባልሆነው ነው የሚናደደው። አሁን ይሄ የምንናደድበት ነገር ነው ንቆ አያልፈው ንቃት ተወው የምንላቸው ለተናዳጆቹ ግን ስሜት ሰጥተው ያው ወደ ተግባር ተለውጠው ችግር ፈጥረዋል። ይሄ በሌሎች ሰዎች እይታ ፍርድ የሚሰጠው ነገር ነው። መቅለሉና መክበዱ ምክንያቱ ለተሸከመው ሰው በቃ ከብዶታል ስለሽ አሁን አንዳንድ ጊዜ ያናድድም እኮ ምናምን ብለን ሌቭል እናረጋለን። አንዳንድ ጊዜ ቲጂ ያጋጥሞሽ ያቅም አንቺ ራሱ ተመሳሳይ ክስተት ሊሆን ይችላል። ክስተቱ ማለት ነው ከቤተሰብ አካል ሊሆን ይችላል፣ ከጓደኞችሽ ጋር ሊሆን ይችላል። አንዳንድ ቀን ቢሆን ታግሰሽ የምታልፊያቸው ጉዳዮች ይኖራሉ። ከዛ አንዳንድ ቀን ደግሞ ራሱ ጉዳይ ተፈጥሮ በቃ በፍጹም መታገስ የማትችይባቸው ቀናቶች ይኖራሉ። ስለዚህ እዛን ቀን ያየሽ ሰው ምን ነው ብትታገሽ ይልሻል። ታግሰሽ ያለፍሽ ቀን ደግሞ ያየሽ ሰው ታጋሽ ናት ይልሽ ይችላል። ይሄ ክስተቱ አንድ አይነት ነው ወይም የደረሰው ነገር አንድ አይነት ነው። ግን አንድ አይነት ክስተት ደርሶ ግን ያንቺ የነበርሽበት ስሜትና ያንቺ የነበርሽበት ያንን ስሜት የማስተናገድ አቅምሽ የተለያየ ነው። ሁሌ አንድ አይነት አንሆንም። ስለዚህ ሰዎችን ጀጅ ባናረጋቸው ጥሩ ነው። ለምን በዚህ ትናደዳለህ? ኦሬዲ ያናዳል። እንደውም ለምን ትናደዳለህ ስትይ ያሰውዬ ወይ ያንተስ እዛው ላይ ነው የሚናደድ። እንዴት ምን ትናደዳለህ አትለኛለህ እንዴ? በቃ በሰዓቱ ያ ሰው ያለበት ኢሞሽን ያለበት ስሜት ያንን ነገር ማኔጅ ማድረግ የማይችልበት ሰዓት ላይ ነው ያለው። ስለዚህ ሰዎች ሲናደዱ ለምን ተናደዳችሁ ከማለት በተሻለ መልኩ ሰዎቹን ለመረዳት መሞከር፣ ሰዎቹ ከዛ ንዴታቸው እንዲወጡ እናግዛቸዋለን ብዬ አስባለሁኝ። ስለዚህ አንፈርድም። ለምን ትናደዳለህ? ላንቺ ደግሞ ቀላል የሚሆን ነገር ለኔ ከባድ ሊሆን ይችላል። ለኔ ከባድ የሆነ ነገር ደግሞ የሆነ ሰው ቀላል ሊሆን ይችላል። ስለዚህ ሰዎች ለምን ተናደዱ ብሎ መፍረድ ትክክለኛ መልስ አይደለም። እንደሰነ ልቦና ባለሙያ ቢካዝ እኔ ጋር አሁን በትንሽ ነገር ተናደው የሚመጣ ሰው ሊኖር ይችላል፣ ግን ለሰውየው ከብዶታል። ሱማ አደናቅፎን እኮ እናደዳለን። እንግዲህ ከማን ጋር ነው የተናደድነው? በራሳችን ነው? ከመሬቱ ጋር ነው? ከድንጋዩ ጋር ነው የሚለው ጥያቄ ይሆናል። ያልሽው ግን ብዙ ጊዜ ፍርድ እየሰጠን ነው። ሌላው ግን እከሌ ስለተናደደሽ ነው እከሌ ስለተናደደ ነው ይሄን ያደረገው የሚለው ወንጀል ሰርተው ሊሆን ይችላል፣ ጥፋት ጠፍቶ ብዙ ሰዎችን አሳዝነው ሊሆን ይችላል፣ ምክንያት ሊሆን ይችላል። በቃ እኔ ስለተናደድኩ ነው ወይም እሱ ንዴታም ስለሆነ ነው ብለን የምንሰጣቸው ማስተባበያዎች ነፃ የሚያወጡ ናቸው። ይሄ ኃላፊነት አለመውሰድ ነው። በትክክል ስናየው ስለተናደድኩኝ ነው የመታሁሽ ብለው የሚሉ የትዳር አጋሮች ሊኖሩ ይችላሉ። ስለተናደድኩኝ ነው እኮ ቅድም ብለው መንገድ ላይ ትራንስፖርት ስንጠቀም ቢሮ ውስጥ ስራችንን ስንሰራ ስለተናደድኩ ነው ብለው እንዴት ነው የሚሳደቡ ኦር የሆነ መጥፎ ንግግር የሚናገሩ ሰዎች አሉ። ሲግመንድ ፍሮይድ ምን ይላል መሰለሽ? ዘ ፋዘር ኦፍ ሳይኮሎጂ የሚባል አንድ በስነ ልቦና ላይ ታውቂዋለሽ በደንብ። እና የትኛውንም ነገር ሳላቅ ነው ብለህ አታስብም ማለት ማንም ሰው የሚናገረውን ነገር የሆነ ቀን ሰፕረስ ያደረገው ወይም የሆነ ቀን ሊናገረን አስቦ በጭንቅላቱ ላይ ያስቀመጠውን ነገር ትሪገር የሚያደርገው እንደዚህ አይነት ንዴት ሲመጣ ሰብስቦ ያቀብለናልና እኔ ማንም ሰው ተናድጄ የተናገርኩት የሚለውን ነገር የሆነ ቀን ያሰበው ነገር ነው ተናዶ የተናገረው ነው እንግዲህ ስነ ልቦና የሚለው ማለት ነው፣ እኔ የምለው ሳይሆን ማለት ነው። ስለዚህ ከዛ ይልቅ ለተናገርነው ንግግር ይቅርታ ብንጠይቅ በቃ ይቅርታ መስሎኝ ነበር ንዴት ውስጥም ስለነበርኩ ያንን ስሜት እንዲባባስ አድርጎኛልና ይቅርታ ብሎ ቢጠይቅ ኃላፊነት ቢወስድ የተሻለ ነው ብዬ አስባለሁ። ብዙ ነገሮቻችን ምክንያት የምናደርገው ስሜት አንዱ ነው። እውቅና የሚሰጠው አይደለም። አሁን በምንኖርበት አካባቢ ቅርብ የምናውቃቸው ቤተሰቦችን ጨምሮ ነጠል አድርገን የምናወጣቸው ሰዎች አሉ። በቃ ንዴትን ስናስብ
ሚስተር ንዴት ሚስ ንዴት አለች። ምን አይነት ሰዎች ናቸው በልዩነት? ከዚሁ ጋር አብረሽ ደግሞ የምታነሺልኝ እንዲናደዱ የሚያደርጋቸው የተለየ ነገር አለ እነኚህ ሰዎች? ያው ቅድም እንዳልነው መጀመሪያ ስንጀምር እንዳልነው ንዴት የሚመጣው ከምንድን ነው ብለን ስንል አንደኛው ሰውየው ፍትህ አጥቻለሁ ካለ ይናደዳል አይደል? ለምሳሌ እለት ተለት እየኖርን የሆነ ቢሮ ላይ ተሰልፈን እኔ ያለው ላንቺ ቅድሚያ ብትሰጥሽ መናደድ ጀምራል። ምን ተፈጥሯል ብዬ ስላሰብኩ ኢንጀስቲስ አለ፣ ፍትህ እንትን ብሏል፣ ተዛብቷል ብዬ ስለማስብ ማለት ነው። ስለዚህ የሚያናድዱ ምክንያቶች ብለን የምናስባቸው አንደኛው የፍትህ መዛባት አለ ብሎ ሰው ሲያስብ፣ ግልጽ ያልሆነ አሰራር አለ ብሎ ሲያስብ፣ ተጠቂ ተደርጊያለሁ ወይም እኔ እንዳልጠቀም ተደርጊያለሁ የሚል ነገሮች ሲከሰቱ፣ እንደዚህ ፍርሃት አለመቻል ስሜት ሲሰማን እናናደዳለን። አሁን የምንላቸው ግን ንዴቶች ንዴት መልስ ሆኖ በሚወጣበት ሰዓት ለተናደረው ነገር የንዴት ምላሽ እየሰጠን በሆነበት ሰዓት፣ ከዛ በፊት ግን ተናዳጅ ሰው አለ ወይ ለሚለው ቅድም አንስተነዋል። ግን ደግሞ የልጅነት ጊዜያችን በጣም ማተር ያደርጋል። ብዙ ጊዜ እንግዲህ አንሪዞልቭድ ትራውማ ናቸው ሰዎች። አንሪዞልቭድ ትራውማ ምንድን ነው ማለት? ትራውማ ማለት የህሊና ቁስል ማለት ነው። አንሪዞልቭድ ማለት ያልተፈታ የህሊና ቁስል በልጅነታቸው ጊዜ ስፔሻሊ በተለይም በልጅነት ወቅት ላይ አቢዩዝ ሲደርስባቸው ካደጉ ወይም ደግሞ ፊዚካል ቨርባል ሊሆን ይችላል በአካላዊ ጥቃት ሲደርስባቸው በልጅነታቸው ወቅት ስሜታቸውን በትክክል የሚያስተናግድ ቤተሰብ ሳይኖር ሲቀር፣ ወላጅ አሳዳጊ ሳይኖር ሲቀር፣ ቡሊ በትምህርት ቤት ውስጥ ትችት ምናምን የደረሰባቸው ሰዎች ለንዴት በጣም ቅርብ እየሆኑ ይመጣሉ። ለምን? የዛን ጊዜ ልጅነታቸው ጊዜ ላይ በጣም ብዙ አቢዩዞች ደርሶባቸዋል። ስለዚህ ሶልቭ አላደረጉትም። ልጅ ናቸው። የደረሰባቸውን ነገር ሶልቭ ማድረግ አይችሉም። በብዛት በስነ ልቦና ውስጥ እንግዲህ ሰዎች ላይ አንገር ይዘው ከመጡ፣ ብስጭት ይዘው ከመጡ የመጀመሪያ አኪዩት የሆነ ወይ የደረሰ ቅድም እንዳልነው ወይ ኢንጀስቲስ አለ፣ ወይ ፍትህ መዛባት አለ፣ ወይ ተጠቂ ሆነዋል እነዚህ ሰዎች ብለን ነው የምንለው። አይ ይሄ ሰውዬ በትንሹም በትልቁም ነው እየተናደደ ያለው፣ ምንም ሳይደርስም ዝም ብሎ ነው የሚናደደው የምትይው አንዳንድ ሰው የለም። በቃ በትንሹም በሳሩም በቅጠሉም ባህሪው እስከሚሆን ድረስ መታወቂያው እስከሚሆን ድረስ ከመጣ ሊናደድ ነው፣ ሊበሳጭ ነው፣ ሊቆጣ ነው፣ ሊሳደብ ነው ምናምን ብለን የምንል ከሆነ እንደዛ ብለን እያልን ካለን ይሄ ነገር አንሪዞልቭድ ትራውማ አለው ማለት ነው። ወይም ደግሞ በልጅነት ጊዜ ያሳለፈው ኢንሲደንት ወይም በልጅነት ጊዜ ያሳለፈው ወቅት ላይ በጣም ብዙ ትራውማቲክ የሆነ ኤክስፒሪየንስ፣ ቁስል የሚያደርሱ ኤክስፒሪየንሶች ነበሩት ብለን ማለት እንችላለን። ምን ያስገርመኛል መሰለሽ፣ አስተውለነው ሊሆን ይችላል ብዬ አስባለሁ። ትናንሽ ልጆች ቤት ውስጥ 2-3 ቢኖሩ አንዱ ልጅ ለብቻው ተነጥሎ ሊጮህ ይችላል፣ ቃል ሊሰብር ይችላል፣ ወላጆቹ ላይ የሆነ ነገር ላይ ያደርግ ይችላል። እኔ ከየት እንደወጣ አላቅም፣ ለምን እንደሚበሳጭ አላቅም የሚሉ ወላጆችን አይቻለሁ። እና ቅድም ስለ አዋቂዎቹ ስናወራ ከልጅነት የተከማቸው ነገር ነው ብለናል። ልጆቹ ጋር ይሄ ሲመጣ ምክንያቱ ምን ሊሆን ይችላል? ትናንሽ ልጆች ይሄን ስሜት የመግለጽ እድል አላቸው እንደ አዋቂዎቹ? እንግዲህ ልጆቹ ያሳደግንበት አንድ ቤት ውስጥም ቢሆኑ የመጀመሪያ ልጅሽን፣ ሁለተኛ ልጅሽን፣ ሶስተኛ ልጅሽን የምታሳድግበት መንገድ አንድ አይነት አይሆንም። ሌላው ደግሞ የልጆች ስነ ልቦና አለ። ፈርስት ቻይልድ፣ ሚድል ቻይልድ፣ ላስት ቻይልድ እያልን የምንላቸው እሱ ራሱን የቻለ ስነ ልቦናዊ ኮንሰፕት ስለሆነ ምናልባት የመጀመሪያ ልጆች ሞር እንትን ናቸው፣ ቻይ ናቸው፣ ለቤተሰብ የሚያስቡ ናቸው ምናምን ይባላል። ሚድል ቻይልዶች ደግሞ ብታያቸው ብዙ ጊዜ ኢሞሽናል ኤክስፕሬሲቭ አይሆኑም፣ በጣም አይዞሌትድ ምናምን የመሆን ባህሪ ያላቸው። የመጨረሻ ልጆች ላይ እንግዲህ ኢሞሽናል ኤክስፕሬሲቭ ናቸው ተብሎ ይባላል። ለምን? ያወላጅም የመጀመሪያውን ሁለተኛው ልጅ የሚያሳድግበት መንገድና የመጨረሻው ልጅ ሲያሳድግ የሚያሳድግበት መንገድ ይለያያል። ለምን? አንደኛው፣ ሁለተኛ፣ ሶስተኛ መጨረሻ ላይ ሲደርስ ያው ኢሞሽናል ልጆቹ ኤክስፕሬስ እንዲያደርጉ ስሜታቸውን ቢገልጹ ያን ያህል እንትን አያደርገንም፣ ቦዘር አያደርገንም ወይ ያሳስበንም። ስለዚህ ያም ራሱ ህፃናት ላይ አንዱ ፋክተር ነው። ሌላው ደግሞ ፋክተር ቤተሰቦቻቸውን ሞዴል የሚያደርጉበት፣ ቤተሰቦቻቸው የሚናደዱ ከሆነ የሚበሳጩ ከሆነ ብስጭታቸውን የሚገልጡ ከሆኑ። ግን ደግሞ ልጆች ብዙ ጊዜ ንዴታቸውን ይገልጻሉ። ለምንድን ነው ልጆች ንዴታቸውን የሚገልጹት?
እንትን አያውቁም። ሰፕረስ ማድረግ እንዳለባቸው መቆጣጠር እንዳለባቸው አያውቁም። ከተናደዱም ከተደሰቱም ፊት ለፊት ናቸው። ለምን ገና ስሜታቸውን መግለጻቸው ሰዎች ላይ ምን ያህል ጉዳት እንደሚያደርስ መማር ስላልጀመሩ ስሜታቸውን ልክ እንደተሰማቸው መግለጽ ይጀምራሉ። የምናየውም ለዛ ነው። የምናየው ህጻናት ላይ በጉልህ የምናየው ለዛ ነው። ጾታስ የራሱ ነገር አለው ብለሽ ታስቢያለሽ? ያው የራሱ ጥናት ይፈልጋል በእርግጥ ከሴትና ከወንድ ነው ካነበብሻቸው ነገሮች ውስጥም ሊሆን ይችላል። አዎ እንትን በኳሊቲ እና ኳንቲቲ እንየው። ለምሳሌ ከባድ ነው። ምንድነው አሁን ይሄ ኳሊቲ እና ኳንቲቲ አላቸው። እንግዲህ አንድ ጥናት ላይ ምን አነበብኩኝ? አንድ ሰው በአማካኝ በቀን ውስጥ 5 ጊዜ የሚናደድበት ነገር ይኖራል ተብሎ ነው እንግዲህ የሚባለው። እና ሴቶችና ወንዶች ጋር ደግሞ ስንመጣ እንትን ኳንቲቲው ብዙ ጊዜ ሴቶች ሊናደዱ ይችላሉ፣ ብዛት ማለት ነው። በብዛት የሚናደዱት ብላኝ ባልን በቁጥር ከሆነ የምንገልጠው ጫማዋም ሲበጠስባት ጸጉሯም እንትን ሲልባት የሆነ ነገርም ስትሆን ኤክስፕሬሲቭ ነን፣ ኢሞሽናሊ ሴንሲቲቭ ስለሆን ቶሎ ብዙ የሚያናድደን ነገር አለ። ግን እንናገራለን፣ ግን እናወጣዋለን። ቶሎ ነው የምናስተነፍሰው። ትዳር ውስጥ አይተሽ ከሆነ ወንዱ ይታከሳል፣ ሴቷ በቃ በሁሉም ትናገራለች፣ ታወራለች፣ ኤክስፕሬሲቭ ስለሆነች ማለት ነው። ስለዚህ በኳንቲቲ ካየነው ሴት ብዙ የምትናደድና የሚያናድዷት ነገሮች ይኖራሉ። ወይን ወሲ ኢን ኳሊቲ ደግሞ የመናደድ መጠኑና ግዝፈቱና እንትኑ ደግሞ ወንዶች ጋር ትንሽ ንዴቱ ሲመጣ ቁመቱን ውፍረቱን ጨምሮ ከባድ ሆኖ ነው የሚመጣው እነሱ ጋር። ስለዚህ እንትን ነው ይሄ በጣም ጠንካራ ነው ንዴታቸው የወንዶች ሲሆን ማለት ነውና ያው በኳንቲቲ ካየነው ሴት ልጅ በኳሊቲ ካየነው ደግሞ ጥሩ ንዴቶችን ወንዶች ናቸው የሚናደዱት። የሚያስፈራ የሚባል ሪስክ የሚያስወስዳቸውን አይነት ንዴቶች ቢኮዝ በትንንሽ ጉዳዮች ኢሞሽናሊ ቨልነራብል ስላልሆኑ ሲልድ ነው አይደል? ወንዶች ልብ ያን ያህል እንትን አይደለም፣ ኦፕን አይደለም እና የተሸፈነ ስለሆነ ንቀው የሚያልፏቸው ብዙ ነገሮች አሉ ወንዶችና ግን ሁሉም ማለት አይደለም ደግሞ የተለያየ አይነት ወንዶችም ስላሉ ማለት ነው። ወንዶች ግን ሲናደዱ ግን በጣም ብዙ ትልልቅ ነገሮች ስለሆነ የሚያናደዳቸው እነሱ ጋር ብዙ የመቆየት ባህሪ እና ንዴቱን የሚያወጡበት መንገድ ከበድ ባሉ መንገዶችን ንዴታቸውን ለማውጣት ያው ፊዚካልም ሰዎች ስለሆኑ በመማታትም ምን በማድረግም ሪስክ ያለው ሴት ልጅ ውስጥ እናደድ ብትሳደብ ነው አይደል? የገፋ እንትን ውስጥ ከሚል አይነት ነገር ውስጥ አትገባም አይደል? አንዳንድ ጊዜ ሰዎች ይላሉ ጦርነቱን ሴቶች ቢሆኑ የሚጋጩት ወገባቸውን ይዘው ነው በረድ ብሎ ነው። እና ያው የወንዶች ጸብ ያው ጦርነት ምናምን ብዙ ጊዜ እንግዲህ ያው ይባላል። እነሱ ማስተዋል ይፈልጋል። በእርግጥ ራሱ የሆነ በጣም ዝርዝር ጥናት ቢፈልጋል ግን ከምናየው ነገር ደግሞ ኦብዘርቭ የምናደርገው ይሄ ነው። ስለዚህ አሁን ስንወለድ አብሮን የነበረ ማንነት ካልሆነ ማስተካከል እንችላለን የሚል ንዴታችንን መቆጣጠር እንችላለን። ግን ደግሞ ንዴትን ማስቆም ወይም ደግሞ 0% ማድረግ አንችልም። ንዴታችንን መቀነስ እንችላለን። መጠኑን ምንናደድባቸውን ምክንያቶች ምንናደድባቸውን ቦታዎችና ሰዎችና ንዴታችንን በምን መልኩ እንግለጽ የሚለው ላይ በደንብ አድርገን መስራት እንችላለን፣ መቀየርም እንችላለን። አንድ የሚናደድ ሰው እስቲ ከፍታውን ቢያንስ ዝቅ አድርገው መጠኑ ብለን ለመምከር ወይም እሱን ለመርዳት አጠገቡ ብንሆን ምን እንዲያደርግ ይመከራል? መጀመሪያ አሁን ላይ መሆን። ስለዚህ በመጀመሪያ ያንን ካደረግን በኋላ በመቀጠል ደግሞ ትንፋሻችን ላይ ውሃ መጠጣት፣ ብሪዚንጋችን ላይ ትኩረት ማድረግ እሱ ነገሮች የመጀመሪያ የምናረጋቸው ስቴፖች ናቸው። ከዛ በመቀጠል የመጀመሪያው እንግዲህ እኔ ፐርሰናሊ ከምከተላቸው እንዲሁም ለሰዎችም ከምሰጣቸው ምክሮች መካከል E+R=O የምንለው አንድ ፕሪንሲፕል አለና እሱ ፕሪንሲፕል ምንድነው? ኢን ብለን የምናስበው ኢቨንትን ነው። ኢቨንት ማለት ክስተት ነው። ክስተት ደግሞ አይለወጥም፣ አንቼንጀብል ነው፣ ሆኗል። እና አር ብለን የምንለው ደግሞ ሪስፖንስ ነው። ለተከሰተው ክስተት የምንሰጠው ምላሽ ንዴት እሱ አይደለም። ስለዚህ ሪስፖንሳችንን ደግሞ መቀየር እንችላለን። ስለዚህ ሪስፖንሳችን ላይ ማተኮር፣ ሪስፖንሳችን ደግሞ የሆነ ውጤት ይዞልን ይመጣል። ለምሳሌ የሆነ ሰው ታክሲ ያመለጠው ኢቨንት ነው። በቃ ታክሲው አይመለስም።
ሊናደድ ይችላል። ወይ ታክሲ ያመለጠኝ ስራ አረፈድኩኝ ቀጠሮ ጋዘገየው ብሎ ሪስፖንድ ሊያደርግ ይችላል። ወይም ደግሞ ያለውን አማራጭ አሁን ከምናደድና ኢነርጂን ከማባከን ያለኝን አማራጭ ኦልራይድ መጥራት ሊኖርብኝ ይችላል። ወይም ደግሞ ቀደም ብዬ ሌላ ታክሲ ስቴሽን ጋር ሄጄ በእግሬ ወክ አድርጌ እዛኛው ታክሲ ስቴሽን ጋር መያዝ እችላለሁ። ወይ ደግሞ ላለቀዬ ደውዬ ትንሽ ሌት ስለማደርግ ይቅርታ ብዬ መጠየቅ እችላለሁ። ሪስፖንስ ብዙ አማራጮች አሉ። ስለዚህ እሱ ላይ ማተኮር፣ ስለዚህ እሱን ሪስፖንስ ቢያደርግ አውትካሙ ንዴት፣ ምክንያቱም እዛ ጋር ንዴቱ የሚያመጣው ራስ ምታት አለ፣ ፊዚካል ፔን አለ፣ ሙዱን መረበሽ አለ። ቀኑን ሙሉ ዛሬ እኮ ቅድም ያመልጠኝ ታክሲ ቀኔን አበላሸው እያለ ሰው ስንት ሰዓት ሙሉ በዛ ሀሳብ ውስጥ ይዋጣል። ከሰባር መጣላት አለ፣ በጣም ብዙ ነገር ደግሞ ስትናደጂ ይጨመርልሻል እንጂ የሚያናድድሽ ነገር ሰው ብሎ ያስባል። መቆጣጠር ስላልቻለን የሚመጡት ክስተቶች ብዙ ስለሚሆኑ ሪስፖንዳችን ስላልተቆጣጠር ነው ማለት ነው። ስለዚህ ሪስፖንዳችንን ሁልጊዜ የምንፈልገውን ውጤት እንዲያመጣልን ወይም አውትካሙ የሚያምር አውትካም እንዲሆንልን ደስ የሚል አውትካም ቀናችንን የማይረብሽ እድሜያችንን የማይረብሽ አውትካም እንዲያመጣ ሪስፖንዳችንን እንቆጣጠር። ይሄ የኔ እንግዲህ እኔንም የሚያግዘኝ ሁሉ ጊዜ እሱ ስለሆነ እሱን ብንከተል በደንብ አድርገን ራሳችንን ስሜታችንን መቆጣጠር እንችላለን። ረዴት ዳዲ የዛሬ የቅዳሜኛ የወጌሻ ፕሮግራማችን ሙያዊ ትንተና የሰጠችን እንግዳችን ናት። ስለ ንዴት ያላወቃችሁት ነገር አለ ብዬ አላስብም። ወደ ተግባርና ልምምድ የመሄድ ጉዳይ ካልሆነ በስተቀር በአንድ ሰከንድ ወይም በሆነች ቅጽበት መቆጣጠር ያልቻልነው የንዴት ስሜታችን ስራችንን፣ ሙያችንን፣ ግንኙነታችንን፣ እምነታችንን ዳግመኛ እንዳይመለስ አድርጎ ሊሰባብረው ይችላል። ስለዚህ ንዴት በዚህ መጠን ወደማንመልሰው ጉዳት ህይወታችንን ከመለወጡ በፊት ቆም ብለን እንዲህ በጥልቀት በመተንፈስ ህይወታችንን ማስቀጠል ግድ ይለናል። ይህንን ስናደርግ ውሏችን፣ ግንኙነታችን፣ ስራችን ሰላም ይሆናል። ለማንኛውም ስለነበረን ጊዜ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። ቴንክ ዩ። የዛሬው የቅዳሜኛ ወጌሻ ፕሮግራማችን ይህንን ይመስላል። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቅዳሜኛ ይቀጥላል።